ፍርፍር 3500 ብር ገብቷል። 10 ሚሊዮን ብር አካውንቴ ላይ ካልገባ አንድ እርምጃ አልራመድም። ስለ ውድድሩ ስለሚገኘው ገንዘብ አይደለም፣ እኔ ገንዘብ ነኝ። ሰላም ሰላም፣ እንዴት አላችሁ? የድርሻ ቲቪ ነው። እኔ ደግሞ ድርሻ ነኝ። ምን ፍለጋ መጣች? ዛሬም እንደተለመደው የእናንተ ጊዜ ይመጥናል ያልኳቸውን የሶሻል ሚዲያ መነጋገሪያ አውሬዎች ይዤላችሁ መጥቻለሁ። ሼር፣ ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ቆሽ ፍርፍር 3500 ብር ገብቷል። ሁላችሁም መረጃ ስሙ። የኢትዮጵያ ንግድ ባንክ ህንጻ 45ኛ ፎቅ ላይ የሚገኘው በታዋቂው ኢትዮ አሜሪካዊ ሼፍ ባለቤትነት የሚተዳደረው ማርከስ አዲስ ሬስቶራንት አካባቢ አዲስ የወጣ ሰበር መረጃ አለ። እየተጠነቀቃችሁ መጠነኛ የዋጋ መሻሻያ መደረጉ የተገለጸ ሲሆን የአንድ ድርቆሽ ዋጋ ፍርፍር 3500 ብር እንደሆነ ተገልጿል። ሾርባ 1700 ብር፣ እንቁላል ሳንዱች 2350 ብር፣ ዋፍል በቺክን 13500 ብር፣ ጥብስ 9500 ብር እንዲሁም ቬጋን ግራንድ የተባለ ምግብ ደግሞ 8500 ብር እንደሆነ ተገልጿል። እንዲሁም ሌሎችም አሉ በዝርዝሩ ላይ። ምግብ ቤቱ አዲስ ማሻሻያ እንዳደረገ መግለጹ የተሰማ ሲሆን የሆቴል ኢንተርናሽናል መሆን መቻሉና ዓለም አቀፍ የሆኑ በርካታ ተጠቃሚዎች ስለሚገኙ የዋጋ ማሻሻያ አስፈላጊ ሆነ መገኘቱ ተገልጿል። ክፍያው የሚደረገው ያው እንደሚታወቀው ሂሳብ ሲሰራ እንደዚህ ኢንተርናሽናል ቦታዎች በዶላር መሆኑን ተከትሎ ነው በሀገረኛ በዚህ ደረጃ የተወደደው ብሏል። ሐሳባችሁን ስጡ። ድርቆሽ ፍርፍር 3500 ብር ይገባታል። በርካቶቻችን በቤታችን ጣራ ላይ እንጀራ አድርቀን ፈርፍረን የምትበላት ፍርፍር በማርከስ ሬስቶራንት በክብር 3500 ብር ዋጋ ተለጥፎላታል። 3500 ብር ድርቆሽ ፍርፍር በጣም ከባድ ነው። በእርግጥ እዛ ቦታ የሚካሄደው ለኤክስፒሪየንሱ ነው፣ ለምግቡ አይመስለኝም። እና ደግሞ አብዛኛዎቹ እዛ የሚሄዱና የሚጠቀሙ ሰዎች ያን ያህል የወጪውና የዋጋው መወደድ የሚያሳስባቸው አይነት ሰዎች አይደሉም። ምክንያቱም እዛ ቦታ ስትሄድ ተዘጋጅተክ ምናምን ነው የምትሄደው። ግን ዝም ብለህ እንደ ኢትዮጵያዊ እንደ አብዛኛው ኢትዮጵያዊ ስትሰማው ያስደነግጣል። ጥብስ 9000 ብር ምን ትላላችሁ እናንተ በዚህ ሀሳብ ላይ? የፔኒሲዮን ጥበቃ ተዛዝሎ መግባት፣ ጠዋት ተነጣጥሎ መውጣት፣ ድንገት አቃጣሪ ካለ ግራ ለማጋባት ይልሻል። ጋሽገርዬ እንዴት ነው? ወይኔ እና ተቸገርሽ እንደው ምንሽ እናንተ ሩም ብዙ ጊዜ ኮምፕሌን እየቀረበት ነው ሰሞኑን። ለምን ጽዳት ሰራተኞቹ ልክ እንደገባን አልጋና ፍራሹን ብቻ ነው የምናገኘው። ብርድ ልብስና አንሶላውን ከድሬሲንጉ ጀርባ፣ ፎጣውን ደግሞ ሻወር ቤት አሉ። ምንድነው ነገር እየሆነ እንደ ሌሊት ወፍ እየበረራችሁ ነው የምትፈጽሙት? ያውን ጊዜ ልጆች ትበራላችሁ ነው ፈጣን ናችሁ። ጋሽገርዬ እቺ ነገር በቀልድ መልክ ቢሆን ሌላ ሰው ፊት እንዳያወራው። ሌላ ሰው ፊት ምን ማለት ነው? ምን ማለት ነው? አክሻለሁ ወይ ወይ እንዴ? ሰላም ምን ቢወራስ ምን እኛ ጋር ይመጣው ይተኛሉ ብዬ ነው ማወራው። ምንድነው ያውን ጊዜ ገርዬ ወጣች ሄደች እኮ ምን 3 ጉልቻ በለው እኮ እናንተንም ተያይዛችሁ ብትወጡ ሰው አይደብረውም? ለምዶታል። ምን ፔንሲዮኑን እንጂ አባተ ለወዳጅ ዘመድ ለጎረቤት ሲያስተዋውቅ ልጄ ነው ሰው ነው ብሎ ነው የሚያስተዋውቅ። ምን ማለት ነው? ጋሽ አይመስለኝም። ፋዘር ንስር ነው የወለዱት። በረት መጣለህ ሳትታይ ጥቃትን ትፈጽማለህ፣ ድጋሜ ትበራለህ። እኔ ምን አይነ እንዴ አረጋሽ አይደክም። ትግል እኮ ነው ያስከው ሮቦት ይሆንክ ልጅ። ወጣትነት ጋሽ ገር ወጣትነት ለነገር ወጣትነት ሲተኙበት ነው ጥሩ፣ ሲሰሩበት ብዙም አይደለም። ጋሽ ገር ምን አንተ አባላዘር ታጣለህ? አረጋሽ ቂጥኝስ ቢሆን ቤተኛ ነው። ከርክሪ ቸግራል፣ ሌላው ቢቀር ከርክሪ ቸግራል እንዴ። ከበሽታውን ጋር ራሴን እንጠብቃለሁ። ጋሽ ገር በሳምንት 7 ቀን ስለምትመላለስ ቢያንስ አንዱ ቀን አምልጦ ትጠቃለህ። አረጋሽ ጋሽ ገር ደግሞ የሩሙን ቁልፍ ራሱ ነው ያልቀበልም። የቤት ቁልፍ አይመለስም። በጣም ኖር ነው። አንተ ሰው ታርቃለህ። በጣም አርቀን አለቀ። ምን ሆነ ነው? አልጋ ልብስ፣ ብርድ ልብስ ከቻልክ ቤት አሳጥበህ ይዘና ተመለስ። ጋሽ ገር እቺ ነው ያዛቷል። አንዳንድ ነገር ተው አይደል? ተው እንጂ እኔ ሰው እንዳያየኝ ልሂድ። የላኛው መፍራት አይሻሉን ከሰው ቀለኛ። ባለፈው ቪዲዮ ላይ ቀጣይ የኤምኤምኤ ተፎካካሪዎች ማን እንደሆኑ መታወቁን አይተን ነበረ። አሁን ግን በድንገት ጆኒን ይገጥማል የተባለው ሴዶ ማርሻል ሀሳቡን ቀይሮ ብዙ አነጋጋሪ ነገሮች ይዞ እየመጣ ነው ያሉና ውዝግብ እያስነሳ ይገኛል። አንድ ይወዳደራለሁ ይላል፣ አንድ አልወዳደርም። መጀመሪያ ላይ በ5 ሚሊዮኑ ተስማምቶ ነበረ። 5 ሚሊዮን ይዘጋጅና 4 ሚሊዮኑን ያሸነፈ ይወስዳል፣ 1 ሚሊዮኑን ደግሞ የተሸነፈ ይወስዳል ተብሎ በሱ ተስማምቶ ነበረ። አሁን ላይ የተለያዩ አወዛጋቢ ነገሮችን ይዞ እየመጣ ነው ሴዶ ማርሻል። ከዚህ በኋላ ካልከፈለኝ ለራሴ 10 ሚሊዮን ብር አካውንት ካላስገባ ትሬዲንግ አልጀምርም። ገና ሳይወዳደር ማለት ነው። የማይሆን ያው ነው የሰራው ቪዲዮ በጣም አናዶኛል። እኔ የማይሆን ነገር ያወራል። ሱማሌ ምናምን ይላል። የታባቱ አቅለት አለው ሱማሌው ራሱ አይደል ፈርቶ ሸሽቶ የጠፋው
ካልከፈለኝ አንድ እርምጃ 10 ሚሊዮን ብር አካውንቴ ላይ ነገራችን ላይ ሶማሌውም አልወዳደርም ያለው ፈርቶ ነው። ስለውድድሩ ስለሚገኘው ገንዘብ አይደለም። እኔ ገንዘብ ነኝ። ጠንቅቃችሁ እንድታቆሙ ፈልገው እኔ ገንዘብ ነኝ። ያነቃቅሱት ስማ እኔ እሱ ለምኖኝ ነው እንጂ እኔ ፋይትና እንጂ ይሄ እንደ እንቁራሪት ተንከባሎ እውነት ስፖርት የሚችል መስሏቸው ነው። ምንም ማይችል ልጅ ምንም ከገዛ ከጫካ የመጣ ምንም ማያቅ ልጅ አሸነፈና ሌላውም ያሸንፍ መስሏቸዋል። እኔ ቆለኝ እንደውም እኔ ቪዲዮ መስራቴ ነው አሁን ትልቅ ስህተት የሰራሁት እኔ ቪዲዮ መስራቴ ነው እንጂ እነሱ ይረሱ ነበር፣ በሰከንድ ይረሱ ነበር። እኔ ቪዲዮ ስሰራ በቃ ሙሉ ዓለሙ ተናጋ ገብቷል። ጥፋቱ የኔ ነው። ከዚህ በኋላ ግን ለምኖኝ በቃ ለምኖኝ ከፍሎኝ ነው ከዚህ በኋላ እንደው ፋይቱ ላይ የምገባው ተከፍሎኝ ነው እንጂ እዛ የሆነ ብሩ ለማግኘት አይደለም። ተከፍሎኝ ነው የምገባው። አይመጡኝም። እኔ ቀድሞው ነው እኮ እኔ ራሴ ነኝ ያቀለልኩ ገብቷል። እኔ ራሴ ስታወርድ አበሻ እኔ ለዚህ ነው እኔ መጀመሪያ አትመጡኝም ስለነበረው ራስ አወረድኩላቸው በቃ ተስማ። በነገራችን ላይ እኔ በጣም የሚገርመኝ ነገር ማለት ነው ዜዶንም እዚህ ሶሻል ሚዲያ ላይ ረጅም ጊዜ እንዲቆይ ያደረገው ከልክ ያለፈ በራስ መተማመን ነውና በራሱ በጣም ነው የሚተማመነው። ሰዎችን በጣም ነው የሚንቀው። ያለሱ ማርሻል አርት የሚችል ሰው የለም። ያለሱ ጠንካራ የለም። ያለሱ ተደባዳቢ የለም። ነገር ግን በተግባር ሲመጣ እስካሁን ድረስ ያየነው ነገር የለም። እኔ በበኩል አላየሁም። ከማንም ጋር ሲደባደብ ፕሮፌሽናል ከሆነ ሰው ጋር ሲደባደብ አላየሁም። የሆነ ሰው ያመጣል ይመታል፣ የሆነች ሴት ያመጣል ይመታል፣ ግንብ ያመጣል፣ ጎማ ያመጣል፣ ስልክ እንጨት ይመታል ምናምን እንጂ እስከዛሬ ድረስ ፕሮፌሽናል ከሆነ ሰው ጋር ማለት በነ ጆኒ ሌቭልም ብቻ ሳይሆን እንደዚህ ፕሮፌሽናል ከሚባሉ አይነት ሰዎች ጋር ሲደባደብ ያየሁት ፋይል የለም እና አሁንም እያለ ያለው እኔ በጣም የሚችለኝ ሰው የለም እና 10 ሚሊዮን ቀድማችሁ ማስያዝ አለባችሁ እኔን ከፈለጋችሁኝ እያለ ነው እና ራሱን እንደሚያይ እኔ አይገባኝም። ዘበር ቀልደህበት እንዴት ሰው ይመጣል? ምን አይደለም። መጀመሪያ ማንን ነው የጠራኸው? ለምን እናወራ? ማንን ነው የጠራችሁት? እምቢ አልክ እኮ አሁንም እኮ ፈርተህ ነው እምቢ አልኩ። ባይ 5 ሚሊዮን ፈርተህ ነው እምቢ እኮ አልኩ። 5 ሚሊዮን አትመጥኑኝም ነው ያልኩት እኔ መፍራቻ ሳይሆን አትመጥኑኝም። ለምን የት ፋይት አድርገህ ምን ፋይት አድርገህ ነው የማይመጥን? ማን ነው የማይመጥን? ምን ፋይት አድርገህ ምን አድርገህ? አይ ሴዶ አይኑ ብዙዎቻችሁ ሴዶ አይመጥንም ሌላ ሰው ነው መወዳደር ያለበት ነው የምትሉት። እና ያግሪ ግን ለምን ሴዶ እንደተመረጠ ፎር ዘ ኔክስት ፋይት ላስረዳችሁ። ጌችንም አላገኘውም ጆኒንም አሹንም አላገኘውም። ግን ከተረዳሁት ልንገራችሁ ሁለት ነገር ነው። አንደኛ የኢትዮጵያ ሕዝብ ማወቅ አለበት እዛ ሪንግ ውስጥ ገብቶ ፋይት ማድረግና ማውራት አንድ እንዳልሆነ ማወቅ አለበት። አሁን ሰፈር ውስጥ ነኛ ይለኛ ኢትዮጵያ ውስጥ የሚያሸንፈኝ የለም ምናምን ከኔ ውጪ ማንም የለም ምናምን የሚሉ አሉ። እነሱን እያመጣክ ጠፍጥፈ ማሳየት አለበት። ኢትዮጵያ ውስጥ ለካ እንደሚወሩ አይደለም። እዛ ውስጥ ገብቶ ለመወዳደር በቂ የሆነ ነገር መዘጋጀት አለበት ብሎ ያስባል። አዘርዋይስ ግን እነዚህ ሰዎችን ሳናጠራ እነዚህ ሰዎችን ዝም ሳናስበል ቀጥታ ሪል ፋይተሮችን ማወዳደር ብንጀምር ቻምፒዮኑ አይከበርም። ላይክ የኤምኤምኤ ላይክ ቻምፒዮን ኢትዮጵያ ቢሆንም አረ ይሄንን ያሸንፋሉ ምናምን የሚል በየሰፈሩ ነው። አሁን ግን ጸጥ ይላል። ይሄው እኔ ከመምጣቴ በፊት ምናምን አለች፣ መጣች፣ ተጠፈጠፈች፣ ዝም አለች። ሴዶንም እንደዚሁ ዝም ማስባል አለበት። ሪስፔክት መደረግ አለበት ቻምፒዮኑ። ሁለተኛው ሪዝን ደግሞ ሰው ማየት የሚፈልገው ፋይት መሆን መቻል አለበት። እሺ ሰው የሚጠይቀውን ነገር ኢንተርቴን ማድረግ ያስፈልጋል ማለት ነው። አት ኤንድ ኦፍ ዘ ዴይ ሰውን ፑል ማድረግ አለበት። የሰውን ኢንትረስት መያዝ መቻል አለብን። ሶሻል ሚዲያ ላይም አክቲቭ መሆን ያለበት ሰው ነው መወዳደር ያለበት ማለት ነው። ስለዚህ ሴዶ ለዛ ኢዝ አ ጉድ ካንዲዴት። ግን ተጨማለቀ በቃ የሆነ ለአህያ ማር አይጥማት የሚሆነ ሰው ነው እንዴ? እኔ ጌች እንደዛ ሪስፔክትፉሊ ላይቭ ገብቶ እሱ ጋር እያስረዳው ኮንቪንስ ለማድረግ እየሞከረ ሴዶ ሽቅብ ቀዘነች እንዴ 10 ሚሊዮን አሁን ካላስገባችሁልኝ አንድ እርምጃ አልራመድም፣ አትመጥኑኝም። በጣም ትግስቱ ሶሻል ሚዲያ ላይ እኔ ከሌለው ምንም እንትን አትሉ። ኧረ እኔ ጌች ግን ያሳየኸው ትግስት እኔ ይሄን ያህል እንዳለ ማላቅም ነበረ። በቃ ለስፖርቱን ለማሳደግ ምን ያህል ርቀት እንደምትሄድ የሚያሳይ ነውና ገርሞኛል። ሳርሊ ግን ሴዶ is not going to fight. he is a pathological liar በቃ ይታወቃል። እና ብር ይወዳል። ለዛም ነው መኒ ኦፈር ተደርጎለት እንዲቀርብ የተደረገው። እኔ በሴዶ የሪል የመታወቂያ ስሙ ማን እንደሆነ አላቅም፣ ግን በሱ ስም የቢራ ማስታወቂያ የሰራ ምድር ላይ ማንም የለም፣ እሱ ብቻ ነው። ያው ከአንድ ብር ጋር his art nemesis
እንደዛ እገላለሁ እየፈለገው እና ብር ላሰራ ሲለው እሺ አሁንም ለዛ ነው ብር ከፍተኛ ብር ኦፈር ተደርጎለት እንዲደባደብ ጥሪ ቀረበለት። መፍትሄ ሐሳብ ብዬ ማቀርበው ሴዶ ፓቶሎጂካል ላየር እና ፈሪ እንደሆነ ሁላችንም ተስማምተን ፕሮሲድ ዊዛውት ሂም አይ እኔ ወዳደራለሁ ሚል ከሆነ ግን ፕራይዝ መኒው ላይ ኮንትራክት ሲወጣ ዊነር ቴክስ ኦል ይሁን 10 አሁን ላይ በጣም ብዙ ሰው እያለ ያለው ሴዶ አይወዳደርም ነው። ሴዶ በጣም ፈሪ ነው። የእሱ ጉልበትና ብቃቱ ያለው ምላሱ ላይ ነው እየተባለ ነው ያለው እና እንደውም ሰዎች ሴዶ ከተወዳደረ እና ካልተወዳደረ ብለው እያስያዙ ይገኛሉ። አይደለም ተደባድቦ ካሸነፈና ካላሸነፈ ማለት ነው እና በጣም ፈሪ ስለሆነ የሆነ ምክንያት ፈጥሮ እንደማይወዳደር አሁን ላይ ግልጽ እየሆነ ይገኛል እና ሰዎች እያስያዙ ነው አሁን ላይ ሴዶ አይወዳደርም ይወዳደራል እያሉ ማለት ነው። እኔ እኮ ልጁ ቢወለድ ችግር የለብኝም ላለማመን ምናምን ብዬ አይደለም። ለአንቺ እኮ ነው ቤብ እኮ ሳታገባ አረገዘች እንዲህ እንዳይባል በቃ ቀጣይ ዓመት እንጋባለን። ያሁኑን አስወርጁ በቃ በወግ በማድረግ ይዤሽ ልውጣ። የሰው ወሬ እንዴት ታደርጊዋለሽ? እኔ እኮ ለአንቺ ነው ለእኔ አይደለም። በቃ እስኪ አስቢበት። ምንም ታፈጣት ነው። ኧረ ምንም እኔ ገርመኝ ነው ሰለሞን እንደው በገለጥኩ ቁጥር መዝገብ ነው ሰይጣን እኮ ነው እገልጧለሁ። ውርጃ ኃጢአት እንደሆነ ታውቃለህ አይደለም? እና እኔ ጽድቅ ነው ወጣኝ የሆነ ብራ ብድሬ በእናትህ ይቀጥራለሁ። አሁን አንዷን አገባሻለሁ እያልካት አልነበር? ኧረ ተው ሰለሞን ተው። እውነት የሰለብኩልህ ፍርኖ ዱቄት በቆሎ ቅልቅል አለው። ይሄ ደግሞ ሰላቢ ነው። ቪዲዮ እየቀረስክ ድፈውና እኔ ቀጣይ ከሸማቾች ምን የመሰለ ፍርኖ ዱቄት ነው ማመጣልህ። እሺ ዶክተር ሰላቢ ምን አርጉ ነው የምትለው? እንደው ምንድን ነው የምሰራው? አንዱ ከዓመት በፊት ፍርኖ ዱቄት ጊቫዌ ሰልቤለት በእናትህ በቆሎ ቅልቅላለሁ ብሎ አስወረብኝ መሰል። የሰው ልጅ ግን አየዋ። እኔ ሲጀመር ለምዱን ለበስኩ እንጂ ተኩላው ነኝ ስላላወቀኝ። ኧረ የሚበላ ተኩላ ይብላህ። እንደው ቀን ሙሌት ነበርክ። እሺ ስልክ የማይሰራው ሲያቀብጠኝ ቡዳን ብራንክ አደርጋለሁ ብዬ በእናትህ ታሞ ሆስፒታል እኮ ነው ግራውንድ ውስጥ ነበርኩ። አይ አንቺ ክላሲክ ምን ብራንክ ሰራሽ? እንጀራ ሳይቼ ነጭ ሽንኩርት አጎረስኩት። ቡዳ ነጭ ሽንኩርት እንደማይወድ ሁላችንም እናውቃለን። ማን የፈሳው? እውነትም ማን የፈሳው? አውሽ ከእናንተ ከሁለታችሁ አንዳችሁ ናችሁ። እኔ አይደለሁም ትቻል፣ እኔም አይደለሁም ትቻል። እኔ በሽተኛ ነኝ ያመኛል ብዬ ስንቴ ተናገርኩ። እኔ እንኳን ትንሽ ራቅ እስክል እንደው ምን ነው ቂጣችሁን ብቋጥሩ። እሱ ግን ማለት ነው ጠዋት አይብ በዳቦ ነው የበላሁት ሲለኝ ነበር። ራሱ ነው ፈሴን የተለያየ ድምፅ እንዲያወጣ ማድረግ እችላለሁ ላሰማክ ሲለኝ ነበረ። እሱ ደግሞ ማለት ነው በፈሴ ሸረሪቶችን እገላለሁ ላሳየ ሲለኝ ነበር ቅድም። በእኩል ሰዓት መፍሳትም ማግሳትም እችላለሁ አለኝ። አሁን ውሸቱን ነው እኮ ትችል። እንደዚህ ከቻለማ በጣም የሚደነቅ ችሎታ ነው። ይሄንማ ማሳየት አለበት። አዎ ትችል፣ ያሳየን። መደነቅ ያለበት ችሎታ ነው። ውስጥ ያሳየን። አይመቱኝም ትችል አልነካም። ያመኛል እያልኩ ተፈሳለሁ አይደል? እና ምን ያድርግ እሱ ፍሳ ተባለ እኮ። ማፍሳትም ማግሳትም መፍሳትም በኩል ሰዓት የኛው ዳቦ ነው። ሱፐርማርኬት ውስጥ ሾፕ እያደረኩ ምን እንዳየው እና በጣም ያዘንኩት ላሳያችሁ እስቲ። ሞዴስ ውስጡ 28 ፍሬ ያለው 1 ብር ከ95 ሳንቲም ነው የሚሸጠው። ሌላ ደግሞ ይሄኛው ደግሞ ውስጡ 40 አለው 65 ሳንቲም ነው የሚሸጠው። እና ኢትዮጵያ ውስጥ ምን እየተካሄደ ነው ማለት እህቶቻችን በተፈጥሮ የሚሰቃዩት አይበቃም ወይ? ድጋሚ ደግሞ ዋጋው ተወዶባቸው ወደ ጨርቅና ወደ ፎጣ ምናምን እየሄዱ ነው ያሉትና ወደ ኢትዮጵያ ብር ቀይረ ደግሞ ማለት ነው እኩል ነው ዋጋው ከዚህ ጋር ምናምን እንዳትል። ይኸው ይታያል። አንድ ቺፕስ በሚሸጥበት ዋጋ ነው እዚህ ሞዴስ የሚሸጠው which is በጣም ርካሽ ከሚባሉ ነገሮች መካከል እዚህ አውሮፓ ውስጥ ሞዴስ ነው ማለት ነው። እና ኢትዮጵያ ውስጥ ለምንድን ነው እንደዚህ ሆነው? እውነት ጥያቄ ማስነሳት አለባቸው። አትሊስት መወደድ የሌለባቸው ነገሮች መንግስት ፈንድ ማድረግ አለበት። ወንዶች አንድ ልጅ ቪዲዮ ሰርታ አይቼ እሷ ቪዲዮ ላይ በጣም ኮመንት ላይ ስትቀልዱ ነበር። በጣም አዝኛለሁ። እሱ ራሱ አይቼ የኛው ዳቦ ነው ጨርቅና ፎጣ ቢጠቀሙ ይላላጣል። ያ ደግሞ ዳቦ እንዲጎዳ አንፈቅድም። ሶ ይሄን ቪዲዮ ኮፒ ሊንክ፣ ላይክ፣ ሼር እያደረጋችሁ ድምጽ እኑን ቪዲዮ ስሩ ለእህቶቻችን። ሌትስ ጎ
እንግዲህ የሶሻል ሚዲያ ነገር የአንድ ሰሞን ሆነና ይሄም አሁን የሞዴስ ጉዳይ እየተቀሳቀሰ ነው የሚገኘው፣ ግን መረሳት የለበትም ብዬ እኔም ቻናሌ ላይ በተደጋጋሚና በብዛት እየሰራሁበት እገኛለሁ። ውጭ ሀገር ላይ እርካሽ ነው። ይህንን አሁን እንኳን ያለውን 65 ሳንቲም ሞዴስ እንኳን ወደኛ ሀገር ብንመታው 65 ሳንቲም ማለት በጣም ትንሽ ነው፣ ያው 40 ፍሬ ማለት ነው። እና እንደዚህ ሊሆንልን ይገባል። ምክንያቱም ይሄ የተፈጥሮ ጉዳይ ነው፣ ወደን ፈልገን ያመጣነው ነገር አይደለም። ይቅር ብለን ልንተው የምንችለው የቅንጦት ነገር አይደለም እና ግዴታ ሊስተካከል ይገባል። ድምጻችሁን እያሰማችሁ አትቀዝቅዙ፣ ችላ አትበሉ ነው የምለው። ይገኛል ወይኔ ውርደት፣ ወይኔ ውርደት፣ ወይኔ ውርደት። ስላመመህ እኮ ነው የምቀባህ። አንደኛ ጾም ተፈቷል። ባለፈው እዚህ ልህ እንደሆነ አናቴ ደርቋል፣ ፈሳሽ ቅባት አርግልኝ እሽኝ ስትል ነበር። ስለዚህ አሁን አንደኛ ራሴን አሞኛል፣ ተደጋገመብኝ። ስለዚህ ና ቅቤውን ልቀባህ፣ አናቴ ላይ ቁጭ ሳረግልህ ራስ ነው ያልከው። ደርቆብኛል፣ ራሴን አሞኛል ብለሃል። በቃ እናትህ ይቀቡሃል እንዴ? ሰላም ብሎ መዋላት አልፈልግም። ሞት ድርቀት ነው እኮ ይድረቅ። ለምን ሳራ ብርሃን አይመስልም? አልፈልግም፣ አልቀባም። ቅቤ ይኸውልህ ጭምልቅ ነው ማረግ እንዴ ካል ማዘር በመድኃኒዓለም ይኸውልህ ሳነሳው አይተሃል አይደል? ይኸውልህ አይደል? ገባኛው በቃ። ስለዚህ ቅጥል አድርገህና አትቀቢኝ፣ ረፍ አትቀኛል። ሻሽ አስርልሃለሁ። ሻሽ አስርልሃለሁ። ጭራሽ ሻሽ ቅቤን እንዳይጨማለቅ እኮ ቀባ። አልቀባም። ወደድክም ጠላህም ትቀባለህ። አልቀባም። እኔ አልቀባም። ሳትቀባ ምንም አትተኛም። እኔም አልተኛም፣ አንተም አትተኛም። በቃ ወይ ሙዲ ወይ እምቢ ካልክ ልጥፍ ነው ማረግብህ። በቃ ጭምልቅ ነው የምትለው። ስለዚህ ና ልቀባህና እልቁን እንገላገል። በቃ ያመጣሁን አይልቅም። ቅቤ ስንት ብር እንደገዛ ሽታው አይልቅም። ይለቃል። በደንብ ነው የሚለቀው። በደንብ ሻምፖ አለ፣ ኮንዲሽነር አለ። በቃ ፏ ትላለህ። በቃ እባክሽ። እሺ ትራሱን ወደዛ አድርገው ተጨማልቀው። እንደውም ይሄ እዚህ ጋር ነው የሚሆነው። ኧረ እባክህ ታጥበዋላ። እዚህ ላይ ነው የሚንጠባጠበው። ታጥበዋላ። እኔም ባፈሪ ልብስሽን ፍሪ። ይኸውልህ አሁን እኔ ካንተ ጋር ስደራደር ምን ስል አንተን ስለምን አንተን ሽሩሩ ስል አልገኝም። የት አባክ ወይኔ ውርደት፣ ወይኔ ውርደት፣ ወይኔ ውርደት። ምንም ወርድ ቀና በል እባክህ። ወይኔ ውርደት። ምንድነው ውርደት? ምንድነው ውርደት? እስኪ ንገረኝ። ውርደት ይላል አግኝተህ ነው ይሄን? ወይኔ ይኸውልህ፣ ወይኔ ወይኔ ምንም ወይኔ አትበልብኝ አንተ። ምን ወይኔ ነው? እናቶች ወይኔ አይወዱም። ሰላም እንዴ ምን ጨማለቀብኛል? ለቅሶ ቤት አረካው እንዴ? ወይኔ ይላል እንዴ? ወይኔ በጥፊ እንዳልልህ በዚህ የምን ወይኔ ነው? ወይኔ እስኪ ቅዝቅዝ አላለህም? አሁን አላለኝም። ሙሽ መጣቸውን በጠሰው አላለህም? ቅዝቅዝ አላለህም? ምን አባቱ ምስጋና ቢስ ቅዝቅዝ አላለኝም ይላል። በጣም ቀዘቀዘ ይሻላል። ወይኔ ወንድ ልጅ ብላሽ፣ ወይኔ ወንድ ልጅ ብላሽ። ወንድ ብቻ አይደለም፣ በነገራችን ላይ ብዙ ሴቶችም ቅቤ መቀባት አይወዱም፣ እኔን ጨምሮ። በተለይ ወንዶች አይወዱም። በቃ ግን እናቶች ደግሞ በቃ ራሴን አመመኝ ካላችኋቸው፣ ጭንቅላት የደረቀ ምናምን ካላችኋቸው መፍትሄው ቅቤና ቅቤ ብቻ ነው። አንተ እኔ እንኳን ሴት አካባቢ መድረስ የሌለበት ልጆች ግን ታስጠብቃቸዋለህ። እና ማን አባታችሁ ቀድማችሁ ነው አላችሁ? በሰዓቱ አትገኙም የተቀጠራችሁበት እንዴ? ምንድነው ጓደኛ የሚቆጣው እኮ? ተረጋጋ በለው። ሰውዬ በፈጠረ እንዴ ምን ሆነ ነው? እኔ ምናልባት ዋጣጭን ካገኘ ብዬ እኮ ነው፣ ሚስት ካገኘ ብዬ እኮ ነው እንደዚህ አይነት መድረክ ያመቻቸው። ለራስ ስለፈጠረ ሚስት እነዚህ ፊታቸው ላይ ሁለት አነባበሩ የሚያስጋግር ዱቄት ተቀብተው የሚመጡ ሴቶች ናቸው ለኔ የምትመኝልኝ እንዴ? ጓደኛ ምን እያለ ነው አንተ? እነዚህን ቆንጅዬ ሴቶች ቤት ቁርስ ልጋብዛቸውና የቡና ቁርስ አነባበሩ ልጋብዛቸው እያለ እኮ ነው። አነባበሩ what is አነባበሩ? ኧረ እባክሽ what is አነባበሩ? አነባበሩ ማለት ያንቺ ፊት ከሜካፕ በፊት እንደማለት ነው። እንዴ አንተ ምን ጓደኛ ችግር አለበት እንዴ? ይኸውልህ ስነ ስርዓቱን ካልያዘ I am coming to home ወደ ቤቴ ነው የሚሄድ። እንግሊዘኛ አንቺ እንግሊዘኛ ሰው ሆኖ ማለት ነው ዴት ብትወጪ እንዴ እንደ ሰይዶ ማርሰራርት ነበር አናትሽን የሚልሽ። እንግሊዘኛ ሲከፋፈል ከፊንቴኩ ጀማ ጋር ነበርሽ እንዴ? ማለት ያው ሸቤ ማለት ነው። እየቀለደ እኮ ነው። ኧረ አንተ ሰውዬ፣ ኧረ አንተ ባትበላ እንኳን እኛ እናቁላላ። ለኔ ስትል ተው
5 ስታር ሆቴል ውስጥ ስንቱ ዲያስፖራ ሲቀጥረኝ ትቼ እዚህ መምጣት የኔ ጥፋት ነው። 5 ስታር ሆቴል ይኸውልሽ እኔ በ30 ብር ቺፕስ ማለት ነው ኮሪደር ልማቱ ልጅሽ ወካረኩ ራሱ ሽማግሌ ወደ እኔ ነው ማስላክ ያለብሽ። እንጉርት ይዛለች እንዳረበናት ይበላን። አንተ ምንም አላጠፋም። ጠርቶ ያሰደበን ይሄ ነው። እውነት ነው። ሁለተኛ ደውልልንና እናያለን። ሁለተኛ አጠገቤ እንዳትደርስሽ። ሁለተኛ አጠገቤ እንዳትደርስ። ሁለተኛ ምን አደረኩ? እውነት ነው። እንደዚህ አይነት ሰው በጣም ብዙ አለ። ያሰበውን ነገር ከመናገር ወደ ኋላ ማይል እና ደግሞ የሚገርመው ነገር አንዳንድ ሴቶች እንደዚህ አይነት ወንዶች በጣም ይመቿቸዋል። የሚያበሻቅጧቸው፣ ዲስሪስፔክት የሚያደርጋቸው ምናምን ወንዶች ይመቻቸዋል እና አያጡም ውሃ አጣጫቸውን። ስድብና ብጻጽ ባህላዊ የአገር በቀል ስድቦችን መሳደብ ስድብ አይደለም። ስድብ ዘመናዊ ስድቦች ናቸው። ዘመናዊ ስድብ ብዬና ባህላዊ ስድብ ብዬ የሚለው ባለጌ፣ ውርጋጥ ይሄውን ስድብ አይደለም። እንዴት ብልግና ነው አይነገርኩ ልክስክሳም ይሄ ስድብ አይደለም። የምትከሰከስ ከሆነ ልክስክሳም፣ ልታጫም፣ ባለጌ ብለህ ስትል አባት ለልጁ የሚቆጣ ነው እንጂ ይሄ ስድብ አይደለም። ስድብ ዘመናዊ ስድብ የሚባለው በእናት የምትሳደብ ከሆነ አንተ ዘመናዊ ተሳዳቢ ነህ፣ ባለጌ ነህ፣ ተሳዳቢ ነህ። በቃ በብሔር የምትሳደብ ከሆነ በሃይማኖት የምትሳደብ ከሆነ በሰዎች ማንነት የምትሳደብ ከሆነ አንተ ዘመናዊ ተሳዳቢ ስለሆንክ ክፉ ባለጌ ስድብ ተሳዳቢ ነህ። የኔ ግን ገጻሽ ነው፣ መላሽ ነው፣ አስተማሪ ነው። በልምጭ የሚገርፍክ ስድብ ነው እንጂ በዱላ የሚመታ ስድብ አይደለም። በሳማ ቅጠል ነው የሚገርፍህ፣ ቄጤን ነው በሳማ ቅጠል የሚገርፍህ። ይሄ አሁን ስድብ አይደለም። ይሄ ድሮም እገርፋለሁ ዋ በሳማ ቅጠል ነው የሚያቃጥልህ ብሎ መሰዳደብ ድሮም እናት አባት ለልጆች የሚናገሩት ናቸው። ስለዚህ ይሄ ኖርማል ነው። ጨፌ ወጣቶች ሁለገብ የህብረት ስራ ማህበር ነው። ኦኬ እሱ ፕሬዚደንት ነህ፣ እንደ ማህበረሰብ አንቂ ያደርግሃል፣ እንደ ፖለቲከኛ ያደርግሃል። የቱ ጋር ነው ያለው? ማን ነህ አንተ? የቱ ጋር ነው የቆምከው? ወይስ ሁሉም ቦታ አለ? ሁለገብ ነው። እኔ የሚመራው ማህበሬም ሁለገብ ነው። እኔም ፐርሰናሊ ሁለገብ ነው። ፖለቲከኛም ነህ፣ አንቂም ነህ፣ ነጋዴም ነህ። አገሬ ነው። ስለ ሀገሬ ላይ በሀገሬ ላይ ስለ ሀገሬ ጉዳይ በወጣቱም በሁሉም ሀሳቦች ላይ ይመለከተኛል የሚል ነገሮች ሁሉ ሀሳቤ ወደሚያመራኝ ይገባል። ለዛ ነው በሁሉም ጉዳዮች ላይ አስተያየት የምትሰጠው። እንግዲህ ሁሉም ጉዳዮች ላይ አስተያየት ይሰጣል። ማህበራዊ ጉዳይ፣ ፖለቲካዊ ጉዳይ፣ ኢኮኖሚ ጉዳይ። አልሳሳት ወንድማችን ሰኚ ነው ስሙና እንዳለው ማይገባበት ቦታ የለም። እንዳለው ሶሻል ሚዲያ ላይ የምናውቀው ላይቭ ላይ በሚሳደባቸው ስድቦች ነው። በጣም ስድቦቹ በእርግጥ እሱ እንዳለው በጣም አስቂኝ ናቸው። እኔ አላቅም ትምህርት አዘልና ተግዛጽ ያለበት ስድብ ይኖር አይኖር አላቅም። ስንቶቻችሁ ተስማማላችሁ? ነገር ግን ስድቦቹ በጣም ነው የሚያዝናኑት። ብዙ ጊዜ እንደውም ሜም ይሰራባቸዋል የእሱ ስድቦች እና ብዙ ሰው ያን ያህል ሰደበኝ እሱ ብሎ ሲቀየም አላየሁኝም እና ለስለስ ያሉ ስድቦች ናቸው። ግን ስድብ ነው። ያው በቃ ስለተሳደበ ስድብ ነው እንጂ የምክር ወይ ደግሞ ባህላዊ ስድብ፣ ዘመናዊ ስድብ የሚባል የስድብ አይነትና ክፍፍል ያለ አይመስለኝም። ወይ 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 ጾታዊ ትንኮሳ የተደረገብኝን መንገድ ልንገራችሁ። እንዴ ባቡር ባቡርማ ሌላ ነገር እየተፈተሸ ነው መገባት ያለበት። እኔ በባቡር ሄጄ አላቅም ብዬ በባቡር ውስጥ መግባት ሞልቶ ነበረ። ዝናብም ስለነበር ገባው። ከዛ ትንሽዬ እንደሄድን ገጭ ተገኝ ከኋላ ባቡር በኮረኮንች መንገድ ጀመረ። እንዴ ኮረኮንች ገጭቶ ነው ሰው ናምዬ ገጭ እንዴ ህመምተኛ ልብ ድካም ምንድነው? ገጭ ሲል አሞት ነው ና ምንድነው? ኳላይ ምንድን አረ ጠረቆሰኝ ምናምን ዞር ስል እንደዚህ ግንሽት አለ አለንገሌ ሽንኩርት የመሰለ ሰውዬ ብሎ ወዝ በወዝ ሞይስቸራይዘር ትጠቀማለህ? ምንድነው? ምን አባቴ አሞህ ነው ፔስታል አልኩት። ዞር ምናምን ሲል ምን አይዞ ያቅለሸልሻት ምናምን ብቻ ድንገት እንደዚህ አይኔን ሳደርግ ወደ ታች ምንድነው ይሄ ነገር? ምንድነው በመልኩ ላጠፋብኝ ጉዳዩ ምንድን አብጦብኝ ነው ምንድን ለጥናት
ኩምሽሽ ነው ኩምሽሽ ዋሰል የሆኑ ትልቅ ሰውዬ ነበሩ። አባቱልኝ እርጋሙልኝ ይሄ ምን ተብሎ ነው እስቲ የምከሰው አልኩኝ። እድሜ ልክን አይበልብህ አሉት። እኔ ሙልጭ አደረኩኝ። ህርም በባቡር ህርም ብዙ ጊዜ ሰምቼ አውቃለሁ እና እኔ ብቻ ሳልሆን ሁላችንም ሰምተን እናውቃለን እንደዚህ አይነት ነገር የህዝብ ትራንስፖርት አገልግሎት የሚሰጡ መኪናዎች ውስጥ እንደሚፈጸም። ቃልዬ አስቂኝ አድርጋ ስላቀረበችው አስቂኝ ሊመስል ይችላል፣ ግን እኔ ምንም አስቂኝነቱ አይታየኝም እና ብዙዎቻችን እንሰማለን እንደዚህ አይነት ነገር የህዝብ ትራንስፖርት የሚሰጡ መኪኖች ውስጥ በብዛት እንደዚህ አይነት ነገሮች ሴቶች ላይ ይፈጸማሉ ይባላል እና በጣም ነው የሚገርመኝ። እኔ ምን አይነት ህሊና ምን አይነት ጭንቅላት ያለው ሰው ነው ይህንን ነገር ህዝብ በተሰበሰበበት ውስጥ እንደዚህ አይነት ነገር ሊፈጽም የሚችለው ሰው ብዬ በጣም ግራ ይገባኛል ብዙ ጊዜ እና እናንተስ ምን አይነት ሀሳብ አላችሁ? እንደዚህ አይነት ጉዳዮችን ህዝብ በተሰበሰበበት ቦታ ላይ የሚፈጽሙ ሰዎች እና እኔ ከጤና ጉድለት የሚነሳ ነገር ይመስለኛል። ትራንስፖርት ያለበት ሁኔታ የታክሲ እንዲህ ቤቷ ድረስ እንግዲህ ነዳጁ የለ። ይገርምሻል ባለፈው ጋር ደርሶ ተኝቼ ነው ወጥተሽ ከመሰለ ረባክ አዎ በስመ አብ ደግሞ ደግዳቃ የኔ ቆንጆ ታገቢኛለሽ? ምንድነው? እዛ ሰርፕራይዝ ላደርግሽ ነበር እዚሁ ሰዓቱ ነጎደ። ታገቢኛለሽ? 3 weeks later አርጋቶ ኧረ ሰልፉ ይደረሰ። ጠጋ በሉ ትንሽ ወደፊት ጠጋ። ቢያንስ ከግቢ ልንወጣ ነው እንዴ? 3 months later አይዞሽ በርጄኔ እናት አይዞሽ። እንደ ቀልድ 9 ወር ሞላን አይደል? ስሙን ግን ማን ልትሉት አሰባችሁ? ናፍጣን በለው እንዴ? አሰለፈች በሏት አሰለፈች። አረው መጣኔ ሳኖባ እውነት ነው። ታክሲ ሰልፍ ላይ በጣም ብዙ ማህበራዊ ህይወቶች እየተመሰረቱ ይገኛሉና አሁን ላይ ደግሞ ታክሲ ሰልፍ ላይ ብቻ ሳይሆን የነዳጅ ሰልፍ ላይ መኪኖች ጥሩ የሚባል የማህበራዊ ህይወት እየመሰረቱና ጎረቤታሞችም እየሆኑ ነው እየተባለ ነው። ኳስ ጨዋታ አሉት እንዳትጨርሽ። ኧረ እነሳውን አምጡት። ቀለጠማት። ምን አድርገው ነው? ታገስኩሽ። ምን አድርገው ነው? የኔ ውድ እንዴት ልታገባኝ ወሰንክ? ግን ስለምወድሽ። ደስ ይላል። ግን እኮ ሙያ የለኝም። ችግር የለውም። ከዘመኑ ሴት የሚጠበቅ ነው። አያቴ በደንብ ስላስተማረችኝ ያስተምርሻል። ደስ ይላል። ግን እኮ ቤት ማጽዳት አልወድም። ምንም እንዳታስቢ። ቤታችን ሲቆሽሽ አዲስ ቤት እንከራያለን። ገንዘብም የለኝም። ስራ መስራት ማውድ እኔ ምን አባቴ እሰራለሁ? አንቺን ማኖር ግዴታዬ ነው እኮ። የማን አባህ ጎፈሬ ልታበጥር? ልክ ነህ። ድንግልም አይደለሁም። ይሁን። ከኑሮ በላይ የሚያታግለኝ ነገር ለጊዜው አልፈልግም። በቃ ትዳር ለመያዝ ዋና ፍራቻዎች እነዚህ ነበሩ። እንዴት ቅልል እንዳለ። ሌላም ነገር ቢኖር እንኳን ልረዳሽ ዝግጁ ነኝ። አንድ ነገር ነበር ግን ምንድን ነው? ብሎ ተራ ነገር ነው የሚወድ ባውቀው ደስ ይለኛል ካልክሽ። ለዛ ነው መጀመሪያ ላይ ቀለጠማት። ኳስ አትወድም የመጣዋቸው። እንግዲህ ለዛሬ የእናንተን ጊዜ መጥናሉ ብዬ ይዤላችሁ የመጣዋቸው የሶሻል ሚዲያ ሰሞንኛ የመነጋገሪያ ጉዳዮች እነዚህን ይመስሉ ነበረ። እስካሁን ከቆያችሁ ሼር፣ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ሌላ ጊዜ እስከምንገናኝ ድረስ ቻው ቻው።